ናቲ ማለት ነው ያው እንግዲህ እግዚአብሔር ይማረ። እውነት ለመናገር ያሳዝናል፣ ግን ማለት ነው ሄሉሻዬ አሁንም ጥፋት ላይ እያጠፋሽ ነው። ጥፋት ላይ ጥፋት እየጨመረች ነው። እሱም ደግሞ ያው ይሄ ልጅ ለምንድን ነው ይዛ ሐኪም ቤት ድረስ የሄደችው? ባለፈ ወይን ስጠጣ አየዋት ብሎ ነው አይደል? ናቲ በተገላቢጦሽ እሱም ኬክና ወይን ለመጠጣት የተዘጋጀው ብድሩን እንደመመለስ አድርጎ ትናንትና የሁሉ ደረጃ የተዳረሱት እሷ ወይን ከዚህ ልጅ ጋር ስጠጣ አየው በማለት ነው አይደል? ስለዛ ናቲ ደግሞ ይሄ ልጅ ማየት አይፈልግም። ሄሉሻዬ ስለምወድ ነው ይሄን ያደረኩ፣ ስለማፈቅር ነው፣ ስለምፈልግ ነው አልሽ። ባልፈልግ ኖሮ ዞር ብዬ ቼክ አላደርግም፣ የፈለግከውን ነገር ብታደርግ። ግን ደግሞ አንተም አንድ ቀን ጊዜ ሳሰጠኝ ወዲያው ተገልብጠ ወይን እስከ መጠጣት ኬክ እስከ መቁረጥ ደረስክ። ይህን ደግሞ እንዴት ቆሜ ላይልን የፈለግከው እያልሹ እየሰማዎች ነው። ስለምትወጁ ስለምትፈልጊው ነው ይህን ያደረግሹ። ሴት ልጅ በነገራችን ላይ ማትወደው ሰው ከሆነ አሁን ሄሉ እናቲ ማታፈቅረው ማትወደው ሰው ቢሆን ማለት ነው ቤተሰቦቼ አልጋ ላይ እንኳን ብታየው ምንም አይመስላትም፣ ዞር ብላ አታየውም። ግን እናቴን ስለምትወደው ነው። ግን ደግሞ አሁንም ሄሉ ስትገባም ሰምቻታለሁ። ትዕግስት የለኝም አለች። በቃ ትዕግስት የለኝም፣ ትዕግስት ማጣቴ ደግሞ ዋጋ እያስከፈለኝ ነው። በጊዜ ኬኩንና ወይኑን ሳይ በጣም ስሜታዊ ነበረ የሆንኩት አለች። እኔም ተረድቻታለሁ። በነገራችን ላይ እኔም ብሆን በቦታው ላይ በጣም ነበር የሚያመኝ። ምክንያቱም እሷ አንድ ቀን ያ በጥብጥ ቢነሳ ትንሽ ቀን ሰጥቷት ናቲ እሷ ያደረገችውን ደግሞ ከማድረግ ታግሶ ነገሮችን መፍታት ይችሉ ነበረና እሷ ጋር ምልህ አለ። እሱም ደግሞ እሷ ያደረገችውን በተገላቢጦሽ ያደረገ ያ ነገር ነው እንግዲህ እዚህ ደረጃ ያደረሳቸው ማለት ነው ቤተሰቦች። እና ዛሬም ደግሞ ሄሉሻዬ ጥፋት ነው የጠፋችው። ይሄ ልጅ አብሮ መሄድ የለበትም። በዛ ላይ ደግሞ እችን ለተፈነከትከው ምን ታለቃቅሳለህ አንተ ወንድ ልጅ አይደለህ እያለው ነው። ህመም ላይ ህመም መጨመር የፈለገ ነገር ቢሆን ማለት ነውና ቢሆንም ሄሉሻዬ አንቺም አንዳንዴ እያጠፋሽ ነው። በዛ ላይ ደግሞ አለመረጋጋትሽ አንዳንዴ እውነት ትዕግስትም አንዳንዴ ጥሩ ነው ብዬ ነው ማስበው። እና ሄሉዬ እባክሽን በጥፋት ላይ ጥፋት አትፍጠሪ። በዛው ደግሞ እንደው የቀረው ጠርሙስ ቢኖር ደግሞ እቺ ቆማ መታለቀልቀውን መታ ከመጀመሪያውኑ ህይወታቸውን የበጠበጠችዋንም እሷንም ብጨምሪያ ጥሩ ነበር። እውነቴን ነው ቤተሰብ፣ ሴት ስትባል ሴጣን ናት። እግዚአብሔርን ነው ምላችሁ። በፍቅራችሁ ውስጥም በትዳራችሁ ውስጥም ሴት ልጅ ገባሽ ማለት ሴጣን እንደ ሴት የሴት ሴጣን እግዚአብሔርን ነው ምላችሁ። ሴት ማለት ሴጣን፣ ሴት ሴጣን ናት። እግዚአብሔርን ነው ምላችሁና በአጭር ጊዜ መጣ ነው እንግዲህ የናቲንና ሄሉን ህይወት እንዲበጥበጥ ያደረገችው እዚህ ደረጃ ያደረሰቻችሁና እንደው ናቲና ሄሉ መግባባት ካቃታችሁ፣ ፍቅራችሁን ማስቀጠል ካቃታችሁ በዚህ ልክ ከመሄድ እንደው በሰላም መለያየት እኮ ትልቅ ነገር ነው። ከማይሆናችሁ ከሆነ አንተ ማትፈልጋ እል ውስጥ በቀል ውስጥ ከመገባባት በቃ በሰላም መለያየት፣ ከዛ ለራስ ጊዜ መስጠት። ሩጡ አንድን ሰው ለማብሸቅ ብድር ለመክፈል እያሉ የሚገቡበት ያታካሮ በኋላ ላይ እንደዚህ ዋጋ ያስከፍላልና ሄሉሻዬም በህይወትሽ መረጋጋትን መልመድ አለብሽ የኔ ውድ። አውቃለሁ ህመሟ ይገባኛል። ሄሉ በጣም ብዙ የታመመች ልጅ ናት። የምትሳደቡ ልጆች አላችሁ፣ አትሳደቡ። እግዚአብሔር እናቲ ሄሉን ይወዳታል። በነገራችን ላይ እርግጠኛ ሆኜ የምነግራችሁ ያችን ልጅ ፈልጓት ወዷት አይደለም፣ ያውም ደግሞ በቴክስት ያቃት የነበራትን ልጅ ሄሉ ያደረገችውን በቀል ያንን ለመመለስ ነው። ያን ወይንና ኬክ አዘጋጅቶ ትናንትና እንደዚህ አይነት ዱብዳ የደረሰበት ሄሉን ለማናደር ነው እንጂ እናቴ በጣም ሄሉን የሚወዳት ከምትሉት በላይ። እሷም ባትወደው ለሱ ቦታ ባይኖራት ባታፈቅረው እየተከታተለች እንደዚህ አታደርግም ነበረ። ማትፈልገው ቢሆን ማለት ነው። የውሸት ያስመስላ የቀረበች። በነገራችን ላይ ሄሉ ማስመሰል አትችልም። ሄሉ ስታፈቅርም ጥግ ድረስ ነው። ላፈቀረችውም ላመነችበትም ነገር ደግሞ ጥግ ድረስ ሄዳ ዋጋ ትከፍላለች። ይሄ አለባት። በዛውም ልክ ደግሞ እልህ አለባት። እልህ፣ አለመታገስ፣ አለመረጋጋት፣ እነዚህ ደግሞ ነገሮች ዋጋ እያስከፈሏት ነው። የእውነቴን ነው ምላችሁና ሄሉሻዬ እንግዲህ መረጋጋት አለብሽ። ግን ዛሬ አጥፍታለች፣ ለእኔ አጥፍታለች። ልጁ አብሮ በፍጹም መሄድ የለበትም ነበረ። እናቲም በቃ ያው ያጋጥማል፣ አታለቃቅስ። ባይፈጠር ባይሆን ጥሩ ነበረ። እግዚአብሔር ይማረ። ግን ደግሞ ያው አንተ የሚሰራው ስራ ልክ አይደለም። ያው ሄሉም የሰራው ስራ ልክ ነው እያልኩ አይደለም። አንተ የሚሰራው ስራ ልክ አይደለም። ከዚህ ጋር ተነጋግረ እሷ ያደረገችውን ነገር በተገላቢጦሽ ማድረግ ያው ለዚህ ደረጃ አድርሰዋል ማለት ነው። ናቲ አይዞ፣ ለማንኛውም ይሻላል። ወንድ ልጅ ያው ከዚህ የበለጠ የሚደርስበታል አይደል እንዴ? ለፍቅር ብዙ ዋጋ ይከፈላል። ስለዛ ከዚህም የበለጠ ነገር አለና እንደ ሁለታችሁን ቁጭ ብላችሁ ወደ ራሳችሁ። ሄሉሻዬ ገና አልተመለሽም። በነገራችን ወደ ራስሽ አልተመለሽም። ልጁ ምንም ጓደኛሽ ቢሆንም የዛን ቀን ናቲን ለማናደድ
ወይን አብረሽ ስጠጪ የነበረው ልጅ ነው ዛሬ ናቲ ፊት ለፊት ይዘሽ ሄድሽው። ይሄ ደግሞ ልክ አይደለም። ገና ነው ከቁስሉ ድኖ አገግሞ መወያየት ሲጀምሩ ማላችሁ የተፈጠረውን ነገር ሁለታችሁም ስትፈቱ ነው ይሄ ልጅ ጓደኛሽ እንደሆነ ኖርማል ጓደኛሽ እንደሆነ ከዛ በኋላ ነው እያቀረብሹ እያመጣሹ ከናቲ ጋር ማስተዋወቅም ከፈለግሽ የሚገባው እንጂ አሁን ናቲ በዚህ ሁኔታ ላይ ሆኖ ልጁን ይዘሽ መምጣትሽ ለእኔ ያው ስህተት ነው። የእውነት ስህተት ነው። ጥፋት ላይ ጥፋት ነው። ነገሮችስ እንዴት አሁን ልጁን ሲያይ ነው ናቲ የበለጠ ብልጭ አለው። ምን ስትልብኝ አለ እያፎዘችብኝ ነው ልጁን ጭራሽ ይዛብኝ መጠሽ እያላገጠችብኝ ነው አለ። ልጁን ሲያይ ነው እንደውም ቀና ብሎ ብልጭ ያለበትና በዚህ አጋጣሚ ሄሉሻዬ ማጥፍታለች። ለማንኛውም እንግዲህ አንቺ ሴት ከመሀላችሁ ብትወጭ ጥሩ ነበር። ደግሞ ከመሀላችን ውጭ የሚሉት ነገር ያስቀኛል። ከኋላ ይመጣ ይናወጣ ይላል ያገሬ ሰው። ከኋላ ይመጡና ህይወትን ይበጠብጡና ከዛ እነሱ ናቸው በተገላቢጦሽ ከህይወታችን ውጪ የሚሉት እኮ እነሱ ናቸው የሰው ህይወት መጥተው የሚበጠብጡት አንዳንድ ሴቶች። ከዛ መጥተው ከህይወታችን ውጪ ይላሉ በተገላቢጦሽ ማለት ነውና ብቻ ለማንኛውም ናቲ አይዞ እግዚአብሔር ይማረ። የእውነት እኔ እዚህ ደረጃ ግን የደረሰ አልመሰለኝም ነበር። እስከ ሐኪም ቤት ድረስ አልመሰለኝም ነበር። እና አይዞ ትድናለ። ወንድ ልጅ ከዚህም የበለጠ ነገር ያሳልፋልና ይቅርታዋንም ብትቀበላት ደስ ይለናል። ይቅርታዋንም ተቀብሎ ነገሮችን ፈተው እንደ ድሮ ወደ በፊታቸው ቢመለሱ አይቀርም፣ ደግሞ ይመለሳሉ። ሁለቱም ጋር ፍቅር አለ፣ መዋደድ አለ። ለዛ ነው ሁለቱም ወደ እልህ የሚገቡት። እልህ ግን ጥሩ አይደለም፣ ፍቅር አይገነባም ያፈርሳል እንጂ። እና ለማንኛውም አይዟችሁ ናቲሻዬ እግዚአብሔር ይማረ። የምትሳደቡ ሴቶች ደግሞ ልብ ይስጣችሁ፣ አትሳደቡ። እነሱ ነገ ዞሮ ይገናኛሉ። ከምሬን ነው የምላችሁ። ናቲም እኮ አጥፍቷል እንዴ! እንደ ሴት ስታስቡት እሷም እኮ የተጎዳች ሴት ናት። ብዙ ለሱ ዋጋ የከፈለች ከዚህ ቀደም። ዛሬ ደግሞ መጥቶ ፍቅሬን ልስጥሽ የጎዳውሽን ብሎ መልሶ ደግሞ ሲጎዳ ስታዩ ያማል። እሷም አጥፍታለች፣ እሱም አጥፍቷል፣ ሁለቱም አጥፍቷል። ስለዛ ሄሉ የምትሳደቡ ልጆች ስነስርዓት ማለት ነው።